ተመርምሮ እስከ ውጤቱ የሚገኝ ድረስ አንተ በእኛ ስር ትቆያለህ። ተመርምሮ ውጤቱ እስከሚመጣ ድረስ አንተ በእኛ ስር ትቆያለህ። በእኛ ስር ማለት በእኛ ስር ነው። ተመርምሮ ውጤቱ እስከሚመጣ ድረስ በእኛ ስር ትቆያለህ ወይ? ያለው እኮ በየመንከር ነው ያለው ቦታ የመኒ በህጋዊ ቦታ ነው ያለው። የመኒ ህጋዊ ቦታ ነው ያለው። ስለዚህ ዊኖው ተክላይ እናውቃለን። እሱ እኔ ያልኩ ነገር አጭርና ቀጭን ነች። ኦኬ ችግር የለውም። አንተ በእኛ ስር ትቆያለህ። የእኛ ሰው እናደርጋለን። ከተማ ላይ እዛው ትቆያለህ። ጥሩ ጥበቃ እናደርግልሃለን። ማንም ሰው እንደማይነካህ። ከዛ የራሳችን ሰው ልከን ደግሞ እዛው የተባለ ሬሳ ሰርሽ አድርገው ሄዶ ሬሳውን ያመጣሉ። ተመርምሮ እስከሚመጣ ድረስ ግን አንተ በእኛ ስር በውስጥ ውስጥ የተደረገብኝን ነገር እስካሁን ስለማውቀው አይመረመር። እኔ ለማንም ሰው እንትናለን ተክላይ እኔ አልገባኝ ነገር ያባባት ሁኔታና የተደረገብኝ የደረሰብኝ ሁኔታ ነው። ማንም ሳያውቀው ላይክ ተክላይ ወይ ነው እያልኩ ያለሁት እኮ ለዛ ነው። አንድ ነች፣ ቀላል ነች ጥያቄዋ። ችግር የለውም ይመረመራል። ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍች 2 ወርም ትፍች በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እቺ ነች አንደኛና መጨረሻ ጥያቄ። ሀቡ ከዚህ በላይ መጠየቅ አልፈልግም። እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቅን ነው ምላሽ። ይኸውልሽ ሀቢባ እኔ ያለሁት ከህግ ስር ነው። በኢትዮጵያ ህግ አይደለም። በየመኒዎች ባሉበት ከእነሱ ስር ነው ያለው። ስለዚህ እዚች ቦታ እያለሁ ይመርመር። ተመርምሮ የእሱ አይደለም ሲባል እኔ ፈለጋችሁ ሰዓት በፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም ሰው እዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ። ብዙ አማራጮች እኮ ሰተነካል። ይህ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይኸው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድን ነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስዱ ማለት አሞራ አሌክስ ኃላፊነት ይወስድ። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ አሌክስ ኃላፊነቱን ትወስድለታለህ። ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው እያለ ማንም ሰው የራሳችን ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ከመጣም ተጠያቂ ያ ሰው ነው። ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለሁለቱም ፌር ነች፣ ለተክላይም ለሀናም። ገባሻ? እኛ በፈለገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው ያልክሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው። ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው ትርፉ። ምንም አይነት ውጤት የለውም። የመጨረሻውን አማራጭ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ አለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይህን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት።
ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያኔ ሀል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ እዚህ ጋር ሰማعني الله ተክላይ ሰማعني በየመን ቁጥጥር ስር ብንሆንም የየመን ሀገር ምን አይነት ሀገር እንደሆነ የየመን ያለችበት ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካፍቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩን ካልእ ነገር ከይዱ ካልእ ነገር ታይተበፅሕና በቃ ልቃቅዋ እዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ፅናሓኒ ኣና ክቢረ ዝዛረበካ ዘለኹ መንገደኛው ከምዛ አይሆነን ብሮ ርግእ መለስተይ ላይክ ሀቢባ እንደዚህ አይደለም ሲጠየቅ ገባሻ? ይባለፈውን ብዙ ነገር ስለተሳሳትን በሰከን ያለው ነገር መሆን አለበት። ሁለቱ ነገር ከሁለቱም አንዱ ነገር ይስማማ ገባሻ? ወይ ቀብረናታል ያሉ ሰዎችን በቪዲዮ መጥተው ያብራሩ ለህዝቡ፣ ካልሆነ አሊያም ደግሞ ልጁ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱም አንዱን ምርጫ አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩ ሰዎች በቪዲዮ ትኩስ ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነካት የላኩለትን ቪዲዮ በማሳየት፣ ሁለተኛ አላኩልኝም ካለ የቀበሯት ሁለት ሰዎች ናቸው ብሏል። እነዛ ሰዎች መጥተው ወይ ለህግ ሰጥተው እጃቸውን እዛ አካባቢ ላሉ የመኖችም ቢሆን ሰጥተው እኛንን ብለው ይስጡ፣ ካልሆነ ቪዲዮውን በዋትሳፕ ቀርጸው እኛንን ይሄን ያደረግነው ብለው በዋትሳፕ ይላኩ። ቪዲዮዋቸውን በቪዲዮ መረጃ ይሄንን ያቅርቡ። ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ እንጂ ስላላለቀ በቁጣ ምናምን ስልክ የምንዘጋው ከላይ በምንወርደው ነገር አይደለም። ብዙ ሰው ከታች ቁጭ ብሎ እየተከታተላችሁ ነው። ወንድም ተክላይ ስትመልሱ ተረጋግታችሁ ብትመልሱ እና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርሱባት እንደሚችል የሚያሳይ ነገር ነው የሚወራው ነገር። አሳማኝ አይደለም። ስላልገባኝ ነው ሚኮ ለአንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከሌላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ ነገር? ስላልገባኝ ነው ኤክስፕሌን ታደርግልኝ። ለሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኩ አለ። ላይክ አክቹሊ ለሁሉም ጥሩ ነው። ላይክ ለሱም ሀቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይህንን ውሳኔ ብቻችሁን እንዳትወስኑ፣ ብትስማሙም ከቤተሰቦች ጋር በስነስርዓት ተመካከራችሁ መፍትሄ መበጀት አለበት። ወይ አሊያም እሱ ከሁለቱም አንዱ ይምረጥ ወይም ደግሞ ሰከን ብላችሁ ስሩበት። አዎ ይህንን አስባችሁበት ነገር ልታሳውቁን ትችላላችሁ። በደንብ ከቤተሰብ ጋር ተመካከራችሁ አሁን ወስነው ይንገሩን። ከሁለቱ ኦፕሽኖች አንዱ ይምረጡ። በዚህ ፍጥነት አይወሰንማ። በደንብ አስበው ይወስነው ይንገሩን። አቤት እሺ ተስፋዬ ቅልቦች ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች በመሀል አልሰማዎቹ እውነት ለመናገር ሸለብ አድርጎክ ነበር መሰለኝ። ሶሪ አይ ቲንክ ሌሊት ነው ነግቶበታል። እሱም ለዛ ነው ድካም ላይ ስላለ ነው። በኢትዮጵያ ለ8:25 ጉዳይ እኮ ነው። ተስፋሽ አድርጊው መጠየቅ ትችላለህ። ቅልቦች እስኪ ወደ ራሱ ማለት እስኪነቃ ያ አሁን እንግዲህ ረጅም ሰዓት ላይ ነው እየተቀመጥንም ያለ ነው። አትታክቶ ባካችሁ። አሁንም ለህዝቡ ዴይ ቱ ዴይ እየመጣንም ማሳወቅ ደክሟችሁ ከሆነ በውስጥም ከሀቢባ ጋር ከተስፋዬ ቅልቦች ጋርም
ከነ ሚኪ ጋርም በጋራ ሆነን መፍትሄ የምንፈልግበት ላይ እናድርግ። ከዛ ባሻገር አሁን መጠየቅ የፈለግኩን ነገር ምንድን ነው፣ እናንተን ብዙ ነገሩ ጫና እየበዛብን ነው ያሉት ማስረጃዎች በዲኤንኤ ይመረመሩ ምናምን የሚባሉትን ነገሮች ከእናንተ አንድ ሰው ወክላችሁ እኛም ደግሞ አንድ ሰው አዘጋጅተን ከሁለቱም ወገን እናንተ የምትሉትንም ነፃ ለማውጣት ቦታው ላይ ሄዶ የሚሄድ ነገር ሴቭ የሚሆንበት በእናንተስ በኩል አንድ ነገር አለ ወይ? እነሱን አሁን ኑና ይህንን ነገር አሳውቁ ወይም ደግሞ እዛ ቦታ ላይ ሄዳችሁ የምናምነውን ሰው አረጋግጡልን ካልን በኋላ እናንተ እስከቨር የምታደርጉልን። ምክንያቱም እዛ ድንበሩ ከባድ ከሆነ እኛ እስከዚህ የምንልከው ሰው አደጋ ላይ አይወድቅም ወይ? አንድ እነሱም እንዴት ነው የሚከላከሉት? እናንተም እነሱም ሴቭ የሆነ ሰው ለማድረግ ደግሞ በምን መልኩ መስራት ይቻላል? ትልቁ ነገር ግን እነዚህን ነገሮች ደግሞ ለቤተሰብ እንደዚህ ምንድን ነው ነግራችሁ ነው ልታቆሙ ያሰባችሁት? እንግዲህ እናንተ ኃላፊነት ወስዳችሁ እዚህ ጉዳይ ውስጥ ከገባችሁ መጨረሻው ምንድን ነው እንዲሆን የምትጠብቁት እናንተም ደግሞ በአፋችሁ ልጅቷ መጥታለች የሚለውን ደግሞ ደግማችሁ የላክንላችሁ ማስረጃ በትክክል እሷ ነች ካላችሁ እሱን ግልጽ አድርጋችሁ ንገሩን። አይ የተላከልንና የላክ ነው እኛ እርግጠኛ አይደለን የሚለውንም ከእናንተ ቃላችሁን እንፈልጋለን። አመሰግናለሁ። ተስፍሽ አሁን ላልከው ያው እንደምታውቀው ሰሞኑንም ስላየኸው ህዝቡ ከታች እስከ ላይ በህይወት አለች ታይታለች፣ እዛ የነበሩ ሰዎች ይህን ብለዋን እያሉ ነው። እና አሁን እንደዚህ አይነቱን ነገር ምርጫ መስጠት ኦፕሽን መስጠት በራሱ እንደ ተባባሪ አይደለው የሚቆጠረው። ምክንያቱም መኖሯን የሚያመላክት የምስክሮቹ በቦታው ቀበርን ያሉ ሰዎች መረጃ ለመስጠት የገጠር ልጅና ጓደኞቹ ከተናገሩት የተለያየ ምስክር እዛ ውስጥ ለተወሰነ ጊዜ የቆዩ ልጆች ሲወጡ የተናገሩት ነገር ግልኝና ላቋርጥን ለምን እንደዚህ እንደጠየቁት ታውቃለህ? ከራሳቸው አንደበት ማስረጃ ስለፈለግን ነው። እየሄድንበት ያለው ነገር ከነሱ የወጣው ነገር ነው እንጂ እንትን የሚለው ኮመንቶቹ እንትን ስላላሉ እንዳይሆንብን ከራሳቸው ቪዲዮውን ቀርጸው የላኩት ያሳዩን እነሱ ስላሉ በአንደበታቸው እነሱ ያንን ነገር የተላከው ነገር አምነንበታል፣ አዎ ሞታለች የሚልም ጥንቅቅ አድርጎ እንዲሉት ራሷ ነች እንዲሉ፣ አይ አላመንበትም የሚሉ ከደግሞ ከኛ ጋር ተባባሪ መሆን ስላለባቸው አሁን እኛ ምንም ብንጀር በእነሱ ድምፅ የተባለውን ትክክለኛ ማስረጃ ስለተጠየቅንም ጅምር ነው። ወንድምየው ሀቡ ይህን ለአንቺ እንድትጠይቅልኝ ነው የምፈልገው። ቅድም ተክላይ ምን ብሎኛል? ጥረት የታቃል የሚል ነገር ተናግሮኛል። እና ድልደላ ማሰራ ከሆነ ከይመች ጋር በምን ተገናኛቸው? እንደገና ደግሞ ስለዚች ልጅ በዛ መምጣት መሄድም እንዴት ሊያውቅ ቻለ? መሞቷስ እንዴት ለሱ ላይ ነገሮቻሉ? እና መንገደኛው አንዴ ሪከርድ እያደረገ ስለሆነ ከነሱ ቃል እንስማ። የጠየቅኩትን አንዴ መልሱልኝና እቺን ነገር ተቀጥላላችሁ። ቅድም ሜቢ መንገደኛ አልነበረም ይሆናል። ይህን ጥያቄ ጠይቀናቸው ሲመልሱ ላይቭ ሪከርዱን ወይ መመልከት። እሺ መልሳችሁን እየጠበቅን ነው። ሄሎ ምላሻችሁን እየጠበቅን ነው። መልስለት ተስፋዬ፣ መጨረሻ ላይ ጠየቀህን ጥያቄ መልስለት። በቃ ካልሰማ ደግሞ ደግማትም ገር ሀቢባና ያን ጥያቄ መልስና ወደ ሚቀጥለው ጉዳይ ባለሳሳት ቪዲዮውን የጠየቀው ቪዲዮውን እሱ ነው ወይ ብሎ እሱ ነው ብላችሁ ታምናላችሁ ወይ ብሎ ለጠየቀው አዎ ቤተሰቦቿን ይቅርታ እሺ፣ ቤተሰቦቿን ይቅርታ ብላችሁ የለ እንዴ? ከቪዲዮ በኋላ እሱ አይደለም ተሳስተን ነው በስህተት የተቀረጸ ነው ይህ አይደለም ይቅርታ ብላችሁ የለ? ቤተሰቦቿን ማን ያለው ቪዲዮ አመጣለሁ፣ ማስረጃ ጠይቃለሁ። ሰያን ያለኝ ሰው ለሱ ማስረጃ ቪዲዮ ሳመጣ ጠይቃቸዋለሁ። አሁን እኮ ሰያ እንዳይናገር ስላሉት ነው እንጂ ሰያ ይህን ሁሉ ነገር ኢንፎርሜሽኑን ጋዘር ያደረገው ከቤተሰቡም ከጓደኛ ያለው ነገር ከሱ ሚኪ አላልንም ብለው የካዱትን ነገር በቪዲዮ ማስረጃ አምጥቼ ህዝቡ ይፈርዳል። ገባካ? አላልንም ብለው የካዱት 3 ነጥቦችን ጽፌያለሁ። አላልንም ብለው የካዱት ቪዲዮውን የተቀረጸውን በኛው በራሳቸው ይኸውልሽ ሀቢባ፣ አቤት። ይቅርታ ያጠየቁት እነዛ አይደሉም።
የዛን ጊዜ ሲያሳይ የነበረው ሀበሻ የሚባለው ወይም ደግሞ ትክክለኛ ስሙ አሸናፊ እነ ይመች ጋር የነበረው ቪዲዮ ቀጥታ ሲያራምድ የነበረው ገብቶሻል? ታዲያ እሱ ከማን የተላከው? ከእነሱ አይደል የተላከው? እነሱ ነው ራሱን ወክሎ መሰለኝ እንግዲህ። ሁለተኛ ደግሞ እነሱን መጠየቅ አልችልም። ራሱን ራሱን ነው የምንጠይቀው። ይቅርታ ይህን ጥያቄ ስለጠየኳችሁ እናንተ ራሱን ወክሎ ስለሆነ ይቅርታ ይጠይቀው። እናንተ ግን ስቲል በአቋማችሁ እንደጸናችሁ እና ስቲል ያ ቪዲዮ እሷ ናት እያላችሁ ነው። እሺ ቀጥል። ተስፈሻ አረርጊው ጥያቄ ሁለተኛ ደግሞ እዛው ሰው እናረጋለን እዛ እንገባ ወደዛ ገባ ደግሞ ሰው እናረጋለን ላለው እሺ ነው እዚህ አካባቢ ያለው ሰው አርጉ ወደዛ የሚገባላችሁ ፈቃደኛ ሆነ ወደዛ የሚገባላችሁ ሰያ ሚውት አድርግ ጫጫታ ላይ ነው። እሺ ይቅርታ ምን አልክ? ሁለተኛውን የጠየቀው ደግሞ ሰው ካረግን እዛ ወደዛ ለመሄድ እዛችሁ ቦታ መሄድ ይችላል ወይ ብሎ አልመሰለኝ ባልሰሰ ያው ኔትወርክ እኔ ብታይ አንድ ላጣራ እሱን ጥያቄ ተስፍሽ ወይ ያው ሁለተኛው ጥያቄ ምን ነበረ? ሁለተኛው ጥያቄ አሁን የመጀመሪያ ጥያቄ ቪዲዮ ስቲል ነው ቪዲዮ እሷ ናት ብላችሁ ታምናለህ? ስቲል ነው አሁንም ድረስ እሷ ናት እያላችሁ ነው ለሚለው ጥያቄ አዎ እያልን ነው ብለው መልሰዋል። ሁለተኛ ጥያቄ ክንጠይቃቸው። ሁለተኛው ጥያቄ ምንድን ነው? ኖርማሊ አሁን እነሱም ወደኛ ሲመጡ እንደሚሰጉት ሁሉ ከዚህም ደግሞ እኛ ሌላ ሰዎች በትክክል ሄደው እንዲያጣሩ በእኛ ባመንባቸው ሰዎች ስንልክ እዛ ቦታው ላይ ስጋት ያለበት ቦታ ስለሆነ ምንድን ነው ኃላፊነት የሚወስዱት እነሱ? ከዛን ደግሞ እንትን ኖርማል ስራው ደግሞ ምንድን ነው ስራው ተክላይ? ጥሩ እሺ ተክላይ ስራክ ምንድን ነው? እኔ ስራ አሰላጊ ነው። አይ ማለቴ በምንድን ነው የምትተዳደረው? የቤት ኪራይ የምትከፍለው፣ የምትበላው፣ የምትጠጣው፣ የምትለብሰው ስራክ መተዳደሪያክ እንደ ማንኛውም ስደተኛ ድንበር ላይ እንዳለ ሰው እዛውን ያለው ተራ ሰርቼ እኖራለሁ እኮ። ለምሳሌ አስተማሪ ነክ፣ ዘበኛ ነክ፣ ላይክ ፖዚሽንክ ስራክ የስራክ አይነት እዚህ ያለውን የተለያየ ስራ ብዙ አይነት ስራ አለ። እዚህ ድንበር ላይ ያለውን ሰው አለ ነው ወደ ይሻላል። እዛ ያለውን ሰው የተለያየ ስራ ሰርቼ ስራ እሰራለሁ። እሺ ማለት ከዛው ስራ እነዛ ስራ ድንበር ላይ ያለውን ሳውዲ ድንበር ላይ የሚሰራውን ስራ ምንድን ነው ብለሽ እንትን በይ እዛው ላይ እሰራለሁ። ሌላው ላይክ ሀቡ ሁለቱም እኔ ልወጣ ነው። ሁለቱም እሱና ይመች ይመካከሩበት ይህን ጉዳይ ኦኬ። ይሄ ሪሳ ልናስመረምር ከሆነ የመጨረሻውን ንገራቸው። በዚህ ጉዳይ አስበው ነገ ምላሽ እንዲሰጡን ንገራቸው። በዚህ ጉዳይ አንተና ይመች መንገደኛ ውስጥ ሀንሳብ ይሄ ነገር ይስማሙ ነው ወይ ትወርም አቤት ሀንሳብ አንተና ይመች አሞራ የሚባል ሰውዬ እኔ ላይ ብዙ ጊዜ አስፈራርቶኛል። ቤተሰቤ ብዙ ጊዜ አስፈራርተዋል። አሞራ ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ይኸውልህ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገዝቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚውት ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ ልንገርህ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ የሆነ ነገር ብትሆን እኛ አሞራውን እንጠይቀዋለን። ችግር የለውም ይስማውና ገባሽ? አይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመሽ ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው እየሰማው እስከ 500 ሺህ እከፍላለሁ እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትሳፕ ላይ ቪዲዮ ላክልኝ ዋትሳፕ ላይ። እሺ ሌላ ሀቢባ ቤተሰቦቹን
ኖ ችግር የለው። እኔ ይቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትሳፕ ላይ እንጠይቀዋለን። ኤንወይ ሁለቱን ሀሳብ ልንገርሽ እና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ላክልሽ ኤኒ ታይም 24 hours አለው። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ቤት ያለሁት። የትኛውን ሰዓት መምጣት ይችላለሁ። አንደኛ ሁለት አማራጭ እንሰጣቸዋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ ያብራራሉ። የራሳችን ጥያቄዎች አሉ፣ እንጠይቃለን። ሶ ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እቺ ነች መልሳችን። ገባሻ? ምክንያቱም እቺ ልጅ ኑራም ከሆነች በእጁ ላይ ነው ያለችው። የሆነ ነገር ሊያደርጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከሌላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያልፋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነ ተክላይም ከነ ይመችም የወጡ ገለልተኛ ወገን አድርገን በራሳችን ወገን ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ እያልክ አይሆንም። ምክንያቱም የሰው ነብስ ነው። ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። በታች ሆኜ እሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። አሞራው ግን እዚህ ጋር ሳትወጣ ቢከዝ ምን መሰለህ ብራዘር፣ አሁን በህይወት ያለ ሰው ስለ እንደዚህ አይነት ምርመራ ሁኔታ ስናወራ ለልጅቱ ከዚህ በኋላ ለሚፈጠረው ነገርም ሙሉ ኃላፊነትን ማን ነው የሚወስደው? ቢከዝ ልጅቱ በህይወት መኖሯን ብዙ ሰው ከመሰከርን ልጅቱን የሚለቁበትን መንገድ እንድንፈልግ ነው። ወደዛ ከተገባ ያንን መረጃና ያንን እንትን ለማሳካት ሌላ አክሽን ነው የሚወሰደው። ስለዚህ እኔ በእኔ በኩል ይሄን ነገር ለመቀበል አልችልም። ምሳሌ ገብቶሃል? በህይወት መኖሯን ሁላችሁም ያውቃሉ። እዛም ደግሞ ልጆችን ተናግረዋል። አንተ ላይክ ዋስትና ማን ነው የሚወስዱበት? የራሳችን ሰው ልከን እናስመረምላለን አልከው። ስለዚህኛ ማን ነው ዋስትና የሚወስዱ? ምክንያቱም እነዚህ ሰዎች እዛ ቦታ ላይ ነው ያሉ። ልጅቷ አለች ከተባለች ደግሞ እነሱ እጅ ላይ ነው ያለችው። ገባህ? የሚሄደው ሰውም የዛን ጊዜ ከተገደለ ወይ ከጠፋ እንደ ጠፍታለችው ልጅ ነገ ይሄኛው የሄደ ሰውዬ ማን ነው ሪስክ የሚወስድለት? ለዚህም ማገናዘብ አለብን። ገባህ? ይሄኛው ነገር ስናስመረምር እነዚህ ሰዎች በእጃችን ላይ በትላልቆች ሰዎች ላይ የሚኪ ጥያቄ አልገባህም? አሞራው የሚኪ ስጋት አልገባህም? ለሚሄደው ሰው ሳይሆን አሁን ለማስመርመር እኛ ፈቃደኛ ከሆንም በህይወት መኖሯን እያወቅን ዛሬ ሊገሏት ነው። እኛ የምንልከው ሰዎች እኮ ሀቢባ ሬሳው ያለበት ቦታ የታወቀ ነው። ብዙ ሰዎች የሚያውቃሉ። የተመላለሱበት ቦታ አለ። የትኛው አካባቢ መሆኑን ይታወቃል። የሬሳውን ምስል በደንብ አድርጎ ይታወቃል። ገባሻ? አዲስ የተገደለና የኖረ ደግሞ በደንብ አድርጎ የሚታወቅ ነው እኮ አሞራው። አይን ሲሉክ ታዲያ ያየነው አጥንት እኮ የ3-4 ዓመት ጭንቅላት ነው። ሀዊ አይን ይታየናል። አንተማ አልተስማማውም። ገብቶኛል። ያንተ ግን ታክቲኩ ደግሞ ሌላ ሲሆን አጉል በህይወት ያለ ሰው እንዳናጣ ጭምር ይሄንን ቤተሰብ አካል አለ፣ ብዙ የሚቀርብ ሰው አለ። ይሄን ነገር ወደዛ ነገር ሲገባ ሌላ ነው ስቴፑ። እኛ ያለ ነው በሽምግልና ልጅቱን ስጡን፣ መልሱልን፣ ምንድነው የምትፈልጉትን ነገር እናድርግ እያለ ነው። ምክንያቱም የአይን እማኝም የገጠር ልጅም አብረው የነበሩት ሰዎችም የሚያወሩን ነገር ሌላ አይነት ነገር ስለሆነ ከሚለው አንጻር ነው። አሞራው ያው በቅንነት ነው እንትን ያልኩት፣ ሌላ እንዳይመስል ብራዘር።
እኔም በቅንነት ነው መልስልና ይሄን ከተደረገ እኮ መኩ 4 ቀን ሙሉ እየተሰደብንበት የነበረው እኔ ከእናንተ በኋላ ነው የመጣሁት። ገባ እዚህ ነገር ላይ የገባሁት ይህን ነገር በስምምነት እንድንፈታው ነው። ከ4 ቀን በላይ ሙሉ በሁለት ወገን ስሰደብ የቆየሁት ስቲል ነው ማለት ነው። ገባ በዛ ነገር ግን መፍትሄ ስላላገኘን አማራጭ አለን። መፍትሄን መፈለግ ነው አይደል? ኦኬ ይህንን ነገር አይሆንም። ገባህ? ልጃቸው እጇ ላይ ያለች ሞተች ብለው ካዱ። ይህንም አይመረመርም አሉ። በእኛ ክልላም አይገቡም አሉ። አማራጭ ምንድን ነው? አማራጩን ላይክ ምንትን አለበት። ገባህ? ከንቱ መቅረት አለባት ማለት ነው። የሆነ አንደኛው ነገር የሆነ ቁም ነገር ለማግኘት የሆነ ነገር ላንተ አንድ ልጨምር እዚህ ጋር ደግሞ ይቅርታ ግን ሀቡ የቅድም ሚዩቴን ያነሳሁት እየነዳው ስለሆነ ለሁላችሁ ይቅርታ። እሺ በጣም ሶሪ። አሞራው አሁን እቺ ልጅ በህይወት እንዳለች ቅድም ሚኪ ያለውን በህይወት እንዳለች ብዙ መረጃዎች ወጥተዋል፣ እያመላከቱን ነው አይደል? መንገደኛው ካንተ በላይ እኔ 100% ሹር ነኝ ልጅቷ አለች ብዬ መከራከር በስኪል ነው መከራከር ያለሁት እኮ እኔ ነኝ አለች አልሞተችም። ለዚህ ደግሞ ለማረጋገጫ ደግሞ እንደ ሀሳብ ያቀርብኩኝ እንጂ ሞተች አላለም። እንደ ሀሳብ ማጠናከሪያ እኮ ነው የምናገረው። አንደኛ እቺ ልጅ በህይወት መኖሯ ብዙ ሰው መረጃዎች እየወጡ ባሉበት ሰዓት እቺ ልጅ የሆነ ነገር ብትሆን ዲኤንኤው ምናልባት እኮ ዛሬ ገለው ነገ ዲኤንኤው ወስደ መመርመር ይቻላል። ስለዚህ አሁን የምንፈልገው ከሱ በተጨማሪ እቺ ልጅ በህይወት አለች በህይወት የለችም ብለው የመጨረሻ ንጽህናችን ሊያረጋግጥልን የሚችል ዲኤንኤ ነው ካሉ ደግሞ ዲኤንኤ ብቻ ሳይሆን የልጆቹ ፎረንሲክ እንፈልጋለን። የአሻራ ምንድነው አሻራ እንዲሰጡ እነዛ ቀበርናት ያሉ ልጆችም ይሁን ተክላይም ይሁን ይመች ይሁን ፎረንሲክ እንዲሰጡ እንፈልጋለን። ምክንያቱም ዛሬም ገለዋል ሊያድሩ ስለሚችሉ። ስለዚህ በተጨማሪም ይህም እንፈልጋለን። አባ ነዛ ንጹህ ቀባሪዎች ከሆኑ ፎረንሲክም እንፈልጋለን ወይም የጣት አሻራ እንዲሰጡ በአጠቃላይ አሻራ እንዲሰጡ ማለት ነው። ያ ይሄ የአሞራው አይዲያ ነው። የኔ አይዲያ ደግሞ ከአይን እማኞችም እዛው የነበሩ ሰዎች ወጥተው ካወሩትም የመንገደኞቹ አብረው የሄዱ ሰዎችም አንድ አለመሆን ደውሎ ለተክለ የተናገረው ሰው ምን አይቶ ነው ቀብረናን ያለው ምን መረጃ ሰጥቶ ነው ይሄን በማየት ልጅቱ በህይወት በመኖሯ በአይን አይተናን ያሉ ሰዎችም ጭምር ስላሉ ከዚህ ኢንፎርሜሽን አንጻር የዲኤንኤ ምርመራ የሚባል ነገር ሰው መርጣችሁ ስጡንና ሄደን እንመርምር የሚለውን ነገር በእኛ በኩል አንቀበልም። በእኛ በኩል አንድና አንድ በሶስተኛ ወገን የሚሆን በአራተኛ ወገን ልጅቱ ይቻት ብለው ይስጡን። እኛ ለማንም አንናገርም። የሚፈልጉትም ነገር እዛ ላይ ወይ ደላላ ለደላላ ሰው ተቀማምተው ከሆነ አቡዬ አንቺ ራስሽ ሰው አለሽ እኔ ራሴ ሰው አለኝ እኔ አንቺን ካገጥኩብሽ አንቺ እኔን ታግቻለሽ። ይሄ ኬዝ ከሆነ እዛው ዲል አድርገው ልጆቹን ይመላለሱ ወይ ደግሞ የገንዘብ ሁኔታ ገንዘብ ስላልከፈለብኝ ነው ሰው ያዝኩትና ምን ነገር ከሆነ እኛ ግባት ልንሆን የምንችለው እህታችንን በኪሳችን ባለ ገንዘቡን ለነሱ ሰጥተን እህታችንን መቀበል ነው። ከዛ ውጭ ያለውን አማራጭ አሁን እያወሩት ያለውን ነገር እንስማ፣ ሪስፔክት እንደራረግ፣ እንከባበር ብለን ነው እንጂ ይሄ ዲኤንኤ ሁኔታ የማይሆን ነገር ስለሆነ እኔ በዚህ እጄንም አላስገባም። ማንም ሰው አይደለም። አሞራው የሚያመጣው አይዲያ ትክክለኛ አይዲያ ነው። እንደ መፍትሄ ሀሳብ ነው ጋይስ። ይሄ አሁን አሞራው ይሄን አለ ሚኬን አለ ሳይሆን አሞራው ሀሳብ አመጣ፣ እኔም ሀሳብ አመጣው፣ መንገደኛውም ሀሳብ እያመጣ ነው። ተስፍሽም ተናግሯል። ሁላቸውም መኩና ሰየው እንዳትናገሩ ስለተባሉ ነው። በእኛ በኩል አሁን አብዛኛውን ያየ ነው። እኔ ምሳሌ በራሴ ቤት አይደለም የገባሁት፣ በአንቺ ቤት ነው የመጣሁት። እንደሚሰማው አንድ ኢትዮጵያዊ እንደሆነ ሰው እንደሆነ ሁሉ የሚሰማውን ሀሳብ ለመስጠት ነው እንጂ የገባሁት ቤተሰብን ውክልና ይዤ መጥቻለሁ ብዬ አይደለም የተናገርኩ ያለሁት አይደለም። እንደ አንድ ሚኪ ነው ፐርሰናሊ ውረድ ብትይኝ አልወርድም፣ ውክልና አለ አልልሽም፣ እሺ ብዬ ነው የምወርደው። ግን አይዲያዬን ነው የምናገረው። ገባሽ? ከዛ አንጻር እኛ እህታችን በህይወት ያለች አሁን መቼ ያወጡኝ ሆን እያለች እያለቀሰች ያለች እህታችንን ነው እንጂ የምንጠብቀው እንደዛ አይነቱን ድራማማ በቀደም አለፍ ነው እኮ። ይሄ አያስማማም። 100% የኔ መልስ ይሄ ነው። ሌላ ኦፕሽን ካላችሁ ግን ተነጋገሩ እና በትዕግስት ማንም ሳይሰደብ የማንም ቤተሰብ ሳይስፈራራ ይመችም ይሁን የተክለይም የማንም ቤተሰብ በቤተሰቡ ላይ ማንም አይቀልድም። እዛ ደረጃ ማንም መድረስ የለበትም። አንድና አንድ እናንተ በማታውቁት ተክለይም በማያውቀው ነገር ይመችን በማያውቀው ነገር አሳምነው ደውለው የነገሯቸው ሰዎች እህታችንን ደብቀዋት ከሆነ በቃ እነሱ ሰዎች ጋር ነው ድል ማድረግ ያለበት። ተክለይ ደውሎ ለምንድን ነው ሞተች አልከኝ ንገረኝ። ጠይቀውኛል። በሀቡ ቤት ቀርቤ ነበር። በህይወት ያለች ልጅ ቀብሬ ያለው ብለህ ተናግረሃል። ሙታለች ካልከኝ ቪዲዮ ስጠኝ፣ ፎቶ ስጠኝ። ይህን ላሳይ ለና ሀቡ ልሂድና ነፃ ልውጣ ነው ማለት ያለበት። ቀብሬ ያለው ያለውን አልሰጥም ካለ ደግሞ ኦኬ ቪዲዮ ቅረጽ፣ ቁጭ በሉ ሁለታችሁ፣ እኛ ነን የቀበርናት በሉ፣ በቪዲዮ ውጡ፣ ቪዲዮውን ላኩልኝ፣
ለሀቡ ልላክ አንቺ ላይ በላይ እነዚህ ሰዎች ናቸው ሙታ የቀበረች ካሉ በኋላ እነ ተክለ ምን ያደርጉልናል? እነዛን ሰዎች መረጃ ከሌላቸው ለምን ይሄን አሉ፣ ለምን እዛ ደረጃ ተደረሰ የሚለውን ነገር እናወራለን ማለት ነው። ገባሽ አይደል? እነ ተክለና እነ ይመች ከእኛ ጋር አብረው ነው የሚሆኑት ማለት ነው። ከዛ በኋላ እነሱ ተጠያቂ አይደሉም። ትክክል እንጂ ዝም ብሎ ይሄ ተለባብሶ የሚሄድ ነገር ወደት ይሆናል። እንደዛ አይሆንም። ይሄን ነው ከይቅርታ ጋር እንግዲህ ቃላት ካጎደልኩኝ በኃይል ከተናገርኳችሁ በጣም ይቅርታ አድርጉልኝ። ሆነን ለመናገር የሰው ነፍስ ስለሆነ ነው። በሌላ በቁስ ነገር የምናወራ ቢሆን ከዚህ ወርደን ሀምብል ሆነን እናወራ ነበር በትዕግስት። ግን ያችን የመሰለች ልጅ መንገድ ላይ እየደወለች ውሃ ትጠጭ እንዳትደክም እየተባለች ልጄ እንዴት ነች እያለች እያወራች ኦል ኦፍ ዘ ሰደን ጠፋች ሲባል የሆነ ምራኪል ከሰማይ የወረደ ነገር ሲሆን ሀቡ እስኪ አስቢ፣ እንደ ሰው ራሱ አሁን ያንቺ ልጅ አድርግና የእኔ ልጅ ቢሆኑ አስቢ። ሰው ይሄን ቢለን ምንድን ነው ፊልም የምታደርጊው? ሀቡ ጀስት አስክ ዩርሰልፍ ይሲ እናትና አባት እኮ እንቅልፍ እኮ አይተኙም እኮ ታውቂያለሽ አይደል? እንደ ሰው በማሰብ ብቻ ነው ይህን ጥያቄ ልንፈታው የምንችለው እንጂ እንደ ህግ ከሄድን እንደ መረጃ ከሄድን ሶስተኛ አራተኛ ወገን ላይ ያለ ኬዝ ስለሆን አይገኝም። ይሄን ነው ልል የምችለው። አመሰግናለሁ አቡ። በእኔ በኩል ጨርሻለሁኝ። ስራ ላይ ስለሆንኩኝ ወደ ስራ ልመለስ ነው። በዚህ በኩል ሁላችሁም ቢኬርፉል። ይሄ የዲኤንኤ ሁኔታ አሳማኝ ነው ብሎ የሚመጣ ሰው ካለ የወንጀል ተባባሪ ነው የሚባለው። በተለይ በልጅቱ ወገን ያለ ሰው ገባሻር። የታፈነው ሰው ነው። የተያዘበት ምክንያት አለ። ገንዘብ ነው፣ ጾታዊ ሁኔታ ነው፣ ምንድን ነው አልታወቀም። ያንን ነገር አቅርቡ፣ እንነጋገር። በውስጥ መነጋገር ነው። ሀቧ የምታዚህ ተክለ ነበር የያዛት፣ አበበ ከበደ ነበር የያዛት የምትለው ነገር የለም። እህታችን በሰላም ወጥታለች። ይቅርታ ተባብለናል። ከዚህ በኋላ አጀንዳው ተዘግቷል። ማንም በማን ላይ ማሰር የለበትም። ይቅርታ እንባባል ነው። ከዛኛ ልጅቱን ለኢትዮጵያ ሕዝብ እቻት፣ ለእናት አባት ለህፃን ልጅ እቻት ብሎ ማስረከብ ነው። ይሄ ነው። ከዛ ውጭ ያለው ነገር አሁን እየተነገረ ያለው ነገር ግን አማራጭ ሊሆን የማይችል ፈጽሞ መስማት የማንፈልገው ወርድ መሆኑን ከይቅርታ ጋር ላበሰብራችሁ ፈልጌ ነው። አመሰግናለሁ። እኔ እየወረድኩ ነው። ቴንክ ዩ ሀቡዬ። የሁላችንንም ሀሳብ አቡዬ አንዴ ለሚኪ ላስተካክል። ሚኪ ሳትወርድ እኔ በዴኔው አልተስማማውም። ነገር ግን ተስፋዬ ለሰጠው ነገር ነው። ምክንያቱም ዛሬ ገለዋት ቢያድሩ ምን ልንል እንችላለን? ካፍርናል አይመልሰን ካሉ የሚለውን ተስፋዬ የጠየቀውን ጥያቄ ነው ለማብራራት እንጂ በህይወት እንዳለችማ አብረዋት የሄዱ ልጆች የተለያየ ነገሮች ሲናገሩ ሰምተናቸዋል እኮ። በህይወት እንዳለች ያዩ ብዙ ምስክሮች አሉ። መሞቷን ግን ሬሳዋን ያየ ግን እንደው ለህሌናሽ አሁን የገጠር ልጅን ያህል ተጠርጣሪ በዚህ ጉዳይ ከዚህ ከገዝት ወጥቶ ይሄድ ነበር። በዚህ ኬስ ይሄዳል አይሄድም? እኔ በሞት አልወጣም ከዚህ ገዝት ሀቅ ሳትወጣ ገባሽ? በዋትሳፕም ኦፍላይን ሆኗል፣ ከኦንላይን ጠፋ። ዳስ ዋይ ምክንያቱም ተክላይም እንዳይጠይቀው ይመችም እንዳይጠይቀው ጥያቄ እንዳይጠየቅ ጭምር ነው የወጣው። እኛም እንዳንጠይቀው አጥፍተውትን ያ እኮ አልኩሽ እኮ በቃ ያለው ነገር አጠቃላይ ይሄ ነው። አትሞስፌሩን አንቺ ማየት አለብሽ። ባቡ ቤት ስላልተከታተልሽ ነው እንጂ ሁሉም ሰው ኢንቨስቲጌት አድርጎ የሆነ ነገር ይዞ ይመጣና ጫፍ ሲደርስ ፌል ያደርጋል። ለምን አት ዘ ኤንድ ኦፍ ዘ ዴይ የሚመጣው ውጤት የመጨረሻ የኮንቨርሴሽኑ ኮንክሉዥን የሚዘጋው የት ላይ ነው? ወደ ምርመራ የሚባለው ነገር። በይሁን ላለ ሰው እንደዚህ ምርመራ እንቀበላለን። ቤተሰብ አስቡት እንጂ ልጅ ቢኖራችሁ ልጃችሁን የሆነ ሰው ቢያግትባችሁ ይህም ቢላችሁ ፊልሙን አዳምጡት እንጂ እኔ ይሄን ነው የምላችሁ። ሚኪ እንቀበል ነበር እኮ አንድ ሰው አስክሬኗን አየው የሚል ቢኖር። አስክሬኗን ያየ የለም እኮ እዚህ ምድር ላይ። እንደው ምንቅጠል ሳይነካትኝ ቪዲዮ ቢያመጡ እኛንን ቁመን የምናስረዳላቸው እነሱ ማስረዳት አይጠበቅባቸውም ነበር የዛኔ።